እና እንደዛ ከዚህ ጋር በተያያዘ እጅግ በጣም አታካች ጉዞ ነው የሶሻል ሚዲያ ጉዞ እና አታካች ጉዞ ነው ስላችሁ በጣም በቃ ሪፖርቱ ምናምኑ በቃ በሐሳብ መሞገት የማይችለው ማህበረሰብ የሚያደርስባችሁ የጫና የሪፖርት ጫና ምናምን እንደዚህ ነገር በጣም ያስጠላ ነው የሆነው። ቲክቶክም ላይ እዛ ፌስቡክም ላይ ማለት ነው። አንድ ቪዲዮ ስትራይክ ተላከብኝ ታውቃላችሁ? ይሄ ስትራይክ ይላል ቲክቶክ ስትራይክ ላከብኝ። ሁለተኛ ስትራይክ ማለት ነው። አይ ቲንክ አልጎሪዝሙ ይሁን ሪፖርት አድርገውት እርግጠኛ አይደለሁም። ዝም ብዬ ሰዎች ላይ ጣት ከምጠቁ አልጎሪዝሙም ሊሆን ይችላል አላቅ። ምናልባት ሰሞኑን እዚህ ሽሮ ሜዳ አካባቢ ላይ የተገደለው ልጅ ፊቱን ሸፍኘዋለሁ፣ ግን የቀረ አካሉ ይታያል እና አልጎሪዝሙ ኖቲስ አድርጎት የሚረብሽ ነገር ነው ብሎ ይሆናል ምናልባት ያነሳብኝ። ስትራይክ ነው የላከብኝ። ቪዲዮ ጥሩ ታይቶ ነበር ምናምን፣ ከዛ በኋላ ዶርማንት ይሆናሉ የምትለቋቸው ቪዲዮዎች ሰው ጋር እንዳይደርሱ ማለት ነው። እንደዚህ ደግሞ መሰረታዊ ደቀ መዝሙር ካላፈራችሁ እንደዛ ማፍራት ደግሞ አልፈልግም እኔ። ዝም ብሎ ያላችሁትን ሁሉ የሚያደርግ እንደዚህ የማያገናዝብ ተከታይ፣ ዝም ብሎ ተከታይ ካላፈራችሁ በስተቀር መጠየቅ ራሱ ትንሽ ያሳስባችኋል። አሁን እኔ ኮፒ ሊንክ አድርጉልኝ ማለት ያሳስበኛል። ምክንያቱም ዝም ብሎ የሚነዳ ከብት እንትናል ምእመን አላፈራው እግዚአብሔር ይመስገን። ዝም ብሎ የሚነዳልኝ ሄዳችሁ እዛ ሂዱና ሪፖርት አድርጉ አጥፏቸው እንትን በሏቸው ምናምን ምለው ምእመን የለኝም እግዚአብሔር ይመስገን። እኔ ጋር ያሉ ሰዎች አንዳንዶቹ ሲላቸው በጠላቸው የተሞሉ የሚሳደቡ ናቸው። ሌሎቹ ደግሞ አይ አቡና እዚህ ጋር ትክክል አይደለም ያደረግከው፣ እዚህ ጋር ጥሩ ነው፣ እዚህ ጋር ጥሩ አይደለም ብለው አገናዝበው የሚሰሙኝ ሰዎች ናቸው ያሉት። አንዳንዱ በጭፍን ይጠላኛል እንኳን ከሀሳቤ ጋር ሊስማማ እኔ ኢየሱስ ጌታ ነው ምናምን ብል እንኳን ይሰድበኛል። ሌላው ደግሞ ያልኩትን ሁሉ የሚያደርግ ሳይሆን አገናዝቦ የሚሰማ ነው። በጣም ጥሩ ፎሎወር ነው ያለኝ። አንዳንዱ ደግሞ ፍላጎቱን እንዳሟላለት ብቻ የሚከተለኛል፣ የእሱን ፍላጎት እንዳወራለት እና ነፃ መሆን ጥሩ ነው። ሰዎች በነዷችሁ በኩል አለመነዳትን የሚያክል ነገር የለም። ፋና እንደዚህ አይነት ኮመንት አትጻፉ። ተው። በፊት እቃወም ነበር፣ ለካ እኔ የነበርኩ ጥፋተኛ። እኔም የተሳሳትኳቸው ነገሮች አሉ። በእርግጥ ያ ፐርፌክሽን ነገር የለም። ፍጹምነት የምጠብቀው ክርስቶስ የእግዚአብሔር ልጅ መንግስት በሙላት ዓለምን ሲዘጋ ነው ሲገዛ ነው እንጂ እዚህ ዓለም ላይ ፍጹም ነገር የለም። ከእውቀት ከፍለን እናውቃለን። በጣም አሁን በእውቀት ልባቸውን ያሳበጡ እናውቃለን የሚሉ ሰዎች ያወቁትን ነገር ራሱ በትክክል የሚያውቁት አይመስለኝም። ምክንያቱም ሁሉ ነገር በከፊል ነው የሚታወቀው። እንጥፍጣፊ ያለን ተስፋ ምንድን ነው? በክርስቶስ ላይ ያለን መታመን ነው። ዛሬ አንዳንድ ቪዲዮዎች ላሳያቸው። አንድ የተናደድኩበት ቪዲዮ አለ። ቪዲዮ ልሰራበት ነበር። አሁን ቪዲዮ ብሰራ አንደኛ ሰዎች ጋር አይደርስም አሁን ባለበት ይዘት፣ ሁለተኛ ከፈለጋችሁ ሪከርድ አድርጋችሁ አድርሱልኝ። አይ ቲንክ ነገ የኦርቶዶክሳዊ እፎይና ኡስታዝ ኡሱ ነው ኡሱ፣ እኔ ብዙ ሙስሊሞችን አልከታተላቸውም። ኡሱ የሚባል እና ክርስቲያን የሚባል ልጅና በዛ በኩል ደግሞ ሌላ የእስልምና እምነት ተከታይ ወይ አስተማሪ ዲቤት ያደርጋሉ። ይሄ 2-2 ሆኖ ማለት ነው ዲቤት ያደርጋሉ። እሱን ተከትሎ አንዳንዶች ቪዲዮ እየሰሩ ነው። ከነዛ መካከል ሰለምቴዋ መሲ ናት ቪዲዮ የምትሰራው እና የመሲ ንግግር እንስማ። ወይ እንግዲህ እፎይ
ሴጋ ባለፈ ለንጽጽር ተጠርቶ 10,000 ሰው የጠበቀው ቀርቶ ነበረ። ያንን ለማካካስ ወንድሞችን ንጽጽር ጠርቻለሁኝ እያለ ሶሻል ሚዲያ ላይ ግርግር እየፈጠረ ነው። በመሆኑም እሱ ብቻ ነው ኡስታዝ ሁሱና ታዳጊው ኢምራን አንድ ላይ በመሆን ፎሴጋና የፎሴጋ አንዱ አጨብጫቢ ሆነው ንጽጽር ያኔ ውይይት ያደርጋሉ። የውይይቱ ነጥብ ምንድነው? ነብዩ መሐመድ አለይሂ ሰላቱ ወሰለም መጽሐፍ ቅዱስ ላይ ባሉ ነብያት መስፈርት አንዱ ወይም ነብያት ስላሴን ወይስ አንድን አምላክ የሰበኩት ያመኑት በሚለው ሁለቱን መርጠው ወይም በሁለቱም ይወያያሉ። ነገ ከምሽቱ 3 ሰዓት እንዳትቀሩ። ፎሴጋ ወይ በዛው ፈርጥጦ ይቀራል ወይ መጥቶ ተሳድቦ ያኔ ሆስቱን ለመበጥበጥ ይሞክራል። በመጨረሻም ፎሴጋ በዚህ በንጽጽር ራሱን እንደሚያጠፋን የቃል እገባላችኋለሁኝ። ይህን ይመስላል እንግዲህ መጽሐፍ ቅዱስ ላይ ኢየሱስ ፈጣሪ ነው ስላሴ የሚል ነገር ማርያም ፈጣሪ ናት የሚል ነገር የለም። እንግዲህ ነብያት ማርያም ፈጣሪ ናት ብለዋል ወይም ኢየሱስ ፈጣሪ ነው ብለዋል ብሎ መረጃ ከየት እንደሚያመጣ ኦርቶዶክስን ከየት እንደሚያሳይ ከመጽሐፍ ቅዱስ ጉድን ያለን ነገር ነብያትና ሐዋርያት ኦርቶዶክስን አያውቁም። ማርያም ፈጣሪ ናት የሚባል አያውቁም። ኢየሱስ ፈጣሪ ነው የሚል አያውቁም። ስለዚህ በከበሮ በጫጫታ በስድብ ዓለም ውስጥ ነው የሚኖሩት እንጂ በመረጃና በእውነት ዓለም ውስጥ አይደለም የሚኖሩት። የነገ ሰው ይበለን። ሊትራሊ በዚህ ሴትዮ አፍ ላይ ሆኖ ሲናገር እየሰማሁት ያለሁት ሴጣንን ነው። ያው ሴጣን እንደምታውቁት ራሱን ያጠፋል፣ ራሱን ይገላል። እዚህም ፕሮቴስታንት መካከል ሁልጊዜ ሰው ሲሞት ምናምን የሚታያቸው ሰዎች ካያችሁ ሴጣን ነው በነገራችን ላይ የሚያሳያቸው፣ እግዚአብሔር አይደለም። ሴጣን ነው የሚያሳያቸው እና ሊትራሊ የተከናነበ በሴት አፍ እየተጠቀመ የሚናገር ሴጣን የተመለከትኩት። የመጀመሪያው ነገር ፎሴጋው እያለች ነው የምትጠራው። ዲስሪስፔክት የሚያደርግ ንግግር ነው የምትናገረው። እኔ አሁን ሃይማኖት ቤት ኦርቶዶክሱም ጋር ብትሉ ሙስሊሙም ጋር ብትሉ እዚህ የፕሮቴስታንቱም በተለይ በእምነት ዙሪያ አካባቢ ላይ ይመለከተናል የሚሉ ሰዎች በጣም በብልግና እየተሞሉ ናቸው። ሌላውን ሞክ ማድረግ አገልግሎትና ወንጌል የሚመስላቸው ወይም ደግሞ ሃይማኖትን ዲፌንድ ማድረግ የሚመስላቸው ጠባቦች ናቸው። ለዛም ይመስለኛል እለት ተዕለት መንፈሳዊ ውይይት ላይ ቀድሞ የነበረው ማህበረሰብ አሁን ላይ የለም። ቀድሞ በሺዎች የሚቆጠሩ ሰዎች በፕሮቴስታንቱም ወገን በኦርቶዶክሳውያኑም ወገን በእነዚሁም በሙስሊሞቹ ወገን ይገኙ ነበር። አሁን ላይ ግን እንደዚህ ያለው ቁጥር የምታገኙት ወይ እነ ዮኒ ማኛ ጋ ነው ወይ እነ ፍራኦል ኢቴቻ ጋ ነው ወይ እነ ማን ነው የሚባለው ቴዲ ሐዋሳ ጋ ነው። እንደዚህ በሺዎች የሚቆጠሩ ሰዎች የምታገኙት። አብዛኛውን ሰው ከመንፈሳዊ ነገር ይልቅ እንደውም ፖለቲክስ መስማት፣ ስለ ኑሮ መስማት፣ ባልና ሚስት ተፋተው ፋይል ይዘው ሲማዘዙ መስማት ምናምን ምርጫ አድርጓል። ያ ነገር የግል ህይወታቸውን አፌክት ስለማያደርገው ይመስለኛል እንደዛ እየሆነ ያለው። አሁን መሰረት የምትባሏ ሴት አንደኛ የሚመለከታት አይደለም። በቃ ሰልማለች። ሙስሊምነትን እስልምና ነው ፍጹም ሃይማኖት ፍጹም እምነት ብላለች። ስለዚህ የማርያም ቴዎቶኮስነት የማርያም የአምላክ እናትነት አይመለከታትም። አይደለችም ራሱ ካለች በፍጹም ጨዋነት በቅንነት ታሪካዊ የአባቶችን ትምህርት መጽሐፍ ቅዱስን በትክክል ክርስቲያኖች በሚተረጉሙበት መንገድ መታ ተርጉማ ምታክ ከሆነ ማለት ወይም በተቃራኒ ያሉ ኡስታዞች መጥተው በዛ መንገድ ተርጉሞ ነው ከክርስቲያን ጋር ማውራት ያለባቸው። ያንተ መጽሐፍ ተርጓሚ ነኝ ካለ ሰው በቃ ይሳሳታል። ባለቤቱ መጠየቅ አለበት። እንዴት ነው እናንተ ጉዳዩን ስትመለከቱት የምትረዱት የሚለው። እፎይ ሴጋው ትላለች እና አይ ቲንክ እፎይ ከዚህ በፊት ከነብዩ መሐመድ ጋር በተያያዘ አንድ የሰራው ቪዲዮ ትዝ ይለኛል። ምሳሌ አድርጎ ማለት ነው። ይሄ ምን ይባላል መሰላችሁ? ሁክ ይባላል። ሁክ እዚህ በሶሻል ሚዲያ ቋንቋ ሁክ የሚባል ነገር አለ። የመጀመሪያው ቪዲዮአችሁ ላይ ኤክስፕረስ የምታደርጉት የምትናገሩት ንግግር ቪዲዮአችሁን ሰው እንዲጨርሰው የሚያደርግበት መንገድ። ለምሳሌ ድራማ የሚሰሩ ሰዎች እዚህ ሶሻል ሚዲያ ላይ አሉ እና የመጀመሪያ የሚያስገቧት ብዙ ጊዜ ቦክሱን ወይ በጥፊ ልጅቷ ስትለው ወይ ስትተፋበት ወይ የሆነ ነገር ሲደፋበት ነው ሰውየው ላይ የሚያስገቡት። ሁክ ይባላል። ቪዲዮ ላይ ሰዎች እንዲቆዩ የሚያደርገው መጨረሻውን ለማየት እንዲጓጉ የሚያደርግበት መንገድ ማለት ነው። ቪዲዮ የምትሰሩ ሰዎች ነው የምታውቁት። ይሄን እፎይ በዚህ መንገድ ከእስልምና ጋር የተያዘ ቅበተ እምነት ሲሰራ ቫዚሊን እጁ ላይ አድርጎ
ሰዎች የሆነ ነገር እንዳደረገ አሰበው ሙሉን እንዲሰሙት ሁክ አድርጎ ተጠቀመበት። ይኸውን እፎይ ሴጋ እያለች የምትሳደብበትን መንገድ ማለት ነው። ምንድን ያደረገው ቫዚሊን አደረገና ልብሱ ላይ ለቅልቆ ቪዲዮ ሰራ እና ያ ቪዲዮ ከነብዩ መሐመድ ጋር የተያያዘ ነው። በሐዲሳት መጽሐፍ ላይ ነብዩ መሐመድ የዘር ፈሳሻቸውን ልብሳቸው ላይ ያደርጉ ነበር የሚል በፕሮቴስታንትም ያሉ ሙስሊም እስልምና ቅበተ እምነት ላይ የሚሰሩ ሰዎች እንደዚህ አይነት ነገር ሲናገሩ ሰማለው። እፎይ ራሱ እየጠቀሰ እንደዚህ አይነት ነገር ሲናገር ሰማለው እና ያን ነገር ለማድረግ የተጠቀመበትን መንገድ ወስዳ እፎይ ሴጋው እፎይ ነገር የሆነ ሴጋ ሲመታ ያየችው ነው የምትመስለው፣ ወይም ግለ ወሲብ ሲፈጽም ያየችው ነው የምትመስለው። በዚህም ያህል መንገድ ማውራት እስቲ ወንጌል ሲበቅ የምትለኝ ሰው ይውጣ በእናት የምናምን ሳሎን። ድሮም የሳሎን ሰው ምንም በቃ የሴቶች ውበት ምናምን ሂድና እዛ ጥፍር ቀለም ቀባ። እንዴት ይደብራሉ በመድኃኒዓለም ስም። ምንድን ነው ወንጌል ላት ሂድና እዛ እንትን ቁጥርጥር ስራ በቃ የፈለግኩትን። ይሄ በቡድን ከካውንስሎቹ አይደለም የከፈቱልኝ ይህን አካውንት፣ ወንጌላዊ አብያተ ክርስቲያናት አይደለም የከፈታችሁልኝ፣ ቄስን ቶሎስ አይደለም የከፈቱልኝ። ገባ? እዚህ የምታውቃቸው ሰዎች ወይም ሐዋርያ እንትን አይደለም የከፈተልኝ። እኔ በገዛ ፈቃዴ ከፍቼ ነው የመጣሁት። ገባ? መታ በገዛ ስልኬ ቶፒክ አትመርጠልኝም እንዴ? እኔ እኮ ሰዎች እኮ እስቲ ደሞ ጽሁፍ አማርኛ በምላስ ትቸዋለሽ ስሜታዊ ሊያደርጉኝ እና ደግሞ እኮ አይኔ ላይ የሚገባው የእነሱ ኮመንት ነው። አቤላዬ እንወዳለን፣ የእኛ ጀግና፣ የእውነት አርበኛ ምናምን የሚል እኮ አይታየኝም። ማየትም አልፈልግም። ነገር ሊያሽኮረመመኝ ሙሌ እንዴት ነሽ አለው። እግዚአብሔር ይመስገን። የእነሱ ጎልቶ ነው የሚታየኝ፣ ሁለቴ ነው የሚታየኝ ሁሉ እና ያንን ቪዲዮ ተመልክቶ ነው እንግዲህ እቺ ሴትዮ እንትን የምትለው። ሲጀመር ማርያም አምላክን በስጋ ነው የወለደችው። ይሄ ክርስትና እምነት ነው፣ እስልምና አይደለም። ይህንን ክርስትና እምነት ደግሞ ዲፌንድ ማድረግ ይችላሉ። እነማን? እፎይም ሆነ ክርስቲያን፣ እነዚህ ኦርቶዶክሳዊ ወንድሞች ማለት ነው። አብረን ቆመን እንሰማለን። የእኛም እምነት ስለሆነ ዲፌንድ የሚደረገው ማለት ነው። የሆነ እንትን እንዳይመስላችሁ። እኔ ደስ ብሎኝ ነገ 3 ሰዓት ላይ በእፎይ በኩል ሆኜ እምነቴ ስለሆነ ማርያም የአምላክ እናት ናት፣ የኔ ትምህርት ነው። ስለዚህ ትምህርቴ ሲከላከሉልኝ እግዚአብሔር ከነሱ ጋር ሆኖ ይህ ለማሳፈር በእውቀት ለመላካካት እፎይ የሚባል ሂሮ ለመፍጠር ምናምን አይደለም። ክርስቶስ ኢየሱስ ለዘመናት የተዋሸበት ውሸት አለ። አምላክ እንዳልሆነ ከነቢያቶች መካከል እንደ አንዱ ነቢይ እንደሆነ በነቢይነት ሁሉ ከሌሎች ነቢያቶች ምንም ባልተለየ መንገድ ነቢይ እንደሆነ የሚያስተምር የእስልምና ትምህርት አለ። እሱ ትምህርት ጌታዬ አምላኬ ላይ የተዋሸ ትምህርት ስለሆነ እሱን ትምህርት ሲፈርስ ማየት ደስ ይለኛል። በጣም ደስ ብሎ የምከታተለው ውይይት ነው ማለት ነው። ከብዙ ዘመናት በኋላ ውይይት ልጠብቅ ነው። እኔ አሁን ከደበረኝ ቆይቷል። ይህ ውይይት ምናምን ገለመሌ ታሪክ አንዳንድ የውይይት ጥሪዎች ሁሉ ያዝናኑኛል። አይ ቲንክ ኦርቶዶክስ እና ፕሮቴስታንት ጨርሰዋል፣ ተወያይቶ ጨርሰዋል። አሁን ከኤቲስቶች ጋር ተወያዩ፣ ከኤቲስቶች ጋር፣ ከሙስሊሞች ጋር ገባ፣ ከጆቫ ዊትነስ ጋር፣ ከኦንሊ ጂሰስ ጋር እስቲ ውይይት እነ በረከት ምናምን ከደፈሩ ከኦንሊ ጂሰስ ጋር ምናምን እንደዚህ አይነት ውይይት ይደረግ። በቃ አይመስላችሁ? ኦርቶዶክስ እና ፕሮቴስታንት ጨርሰዋል። ርዕስ ሁሉ አልቆባቸው ገርበውታል። ውይይት ሲቀር ይህን ውይይት ብዙ ጊዜ ተወያይተናል ይላሉ። ገርቦት ማለት እና አትሊስት ግን የምትወያዩ ሰዎች ስትወያዩ በእናንተ በኩል ያለው የታመነ የክርስቶስ ትምህርት እንደሆነ ስለምታምኑ ሁላችሁ ያ የታመነ ትምህርት ሰዎችን ልብ እንዲያሳርፍ በሚል ብቻ ብታስተምሩ ጥሩ ነው። እርሾ እንደበዛበት ሊጥ ኩፍ የሚል ትዕቢተኛ ተወያይ ብዙም ጥቅም የለው እና ነቢዩ መሐመድ የነብይነት መስፈርት እንደ መጽሐፍ ቅዱስ ያሟላሉ ነው ያልሽው። ውይይቱ አንዱ ርዕስ በዚህ እስልምና በዚህ ነጥብ ጥሎ ነው የሚወጣው። እርግጠኛው የምነግራችሁ
ግን የሃይማኖት ውይይት እንደምታውቁት አሸናፊ የለውም። ሁሉም የየራሱን አሸናፊ ይዞ ነው የሚወጣው። ከዚህ በፊት እንደነገርኳችሁ ፕሮቴስታንትና ኦርቶዶክስ ሲወያይ እኛ በፕሮቴስታንት በኩል ያለነው ሰዎች ለምን በሀሳብ አይነ ስቡን አታጠፉትም? የእኛን ሰውዬ ነገ ማታ 3 ሰዓት በኢትዮጵያ ሰዓት አቆጣጠር እና ለምን አይነ ስቡን በሀሳብ ለምን አታሸንፉትም? ውይይቱ እንዳለቀ ገብተን የእኛ ጀግና በተለይ 36ኛው ደቂቃ ላይ አስጨነቀው እኮ መተንፈስ ከበደው እኮ ምናምን ብለን አድንቀኑ ነው የእኛን የምንወጣው። መቼም አንሸነፍም። እናንተም በዛ በኩል ሳያችሁ ብዙ ጊዜ አትሸነፉ። የሃይማኖት ውይይት አሸናፊ አይኖረውም። በዛ መካከል ግን 2ም 3ም በህይወታቸው በነፍሳቸው ላይ ጥያቄ ምልክት የሚፈጠርባቸው ሰዎች ታገኛላችሁ። ያ ስኬት ነው። አሁን ለምሳሌ እነፎይ ጥሩ አሳምነው ጥሩ አስረድተው በጣም በቃ እስልምና ቻሌንጅ ካደረጉት የሆነ 2 እውነትን የሚፈልግ 2 ሙስሊም ነፍስ ውስጥ ጥያቄ መፍጠር ከቻሉ በጣም ስኬት ነው። ለሙስሊሙም እንደዛው ለሙስሊሙም ሁሱና ምናምን የተባሉ ሰዎች አስረድተው ምናምን አሳምነው ምናምን 2 ክርስቲያኖች 3 ክርስቲያኖች ላይ ክርስትና ግን ትክክል አይደለም ማለት ነው የሚል ጥያቄ ጥርጥር እንዲፈጠር ካደረጉ ስኬት ነው። ምክንያቱም ሁሉም ሃይማኖት ወደ ራሱ ሰውን የመጥራት የመሳብ ነው ፍላጎቱ። ስለዚህ እንደዚህ ይመስለኛል። አፍተሮል ግን ነገ እግዚአብሔር ከነ እፎይ ጋር ይሁን። አንደበታቸውን እንደ ፈጣን ብዕረኛ አንደበት ያደርግላቸው። መጽሐፍ ቅዱስ በወደረኞቻችሁ ፊት በቆማችሁ ጊዜ ምን እናናገራለን ብላችሁ አትፍሩ፣ መንፈስ ቅዱስ የምትናገሩትን ነገር ያቀብላችኋል ይላል እና እግዚአብሔር መንፈስ ቅዱስ እውነተኛ የሆኑ አምላክ በአንደበታቸው ላይ ክርስትናቸውን ዲፌንድ የሚያደርጉበት ጸጋ፣ አቅም፣ ጉልበት ይስጣቸው። እርግማን እየተናገሩ ስለሆነ እኛ ደግሞ እንባርካለን። እንግዲህ እንደዛ አይመስላችሁ? እንባርካለን። እንንተና የተራገመች ነው ራሱን ያጠፋል። ከዚህ ውይይት በኋላ እርግጠኛውን የምናገረው ራሱን ያጠፋል። ሞሪኒዮ ስታይል ሞሪኒዮ ድሮ ቼልሲን በሚያሰለጥንበት ሰዓት እንደዛ ነበር። ማንቸስተርን፣ አርሰናልን አሰልጣኞቹን ያሽመደምዳቸዋል በምላስ ፕሬስ ኮንፈረንስ ላይ የሚናገራቸው ንግግሮች በቃ ሰዎችን ያሽመደምዳል። መሰረት ሰለምቴዋ ናት ሰለም እና ይሞታል ከውይይቱ በኋላ እና እንደዚህ አይነት ሲል የሆነ ሳይኮሎጂ ትሪክ የሚሰራባቸው አይመስለኝም እነፎይ ላይ። ምክንያቱም ኤክስፒሪየንስ አላቸው፣ ብዙ ዓመት የመወያየት ኤክስፒሪየንስ አላቸው። እኔም ሙስሊሞች ለምን እንደምትናደዱ አላውቅም። እፎይ በሚያደርገው አገልግሎት ሁልጊዜ እኔ የሚሰራቸው ቪዲዮዎች ላይ የሆነ ነገር ይናገርና እኔ ስግጥጥ ብሎኝ በቃ ኧረ በስመ አብ ሲሰቀጥጥ ምናምን ብዬ ጎንበስ ብዬ እንትን ስል እዚህ መልእክት ላይ እንደዚህ ይላል ብሎ ያነበዋል የተናገረውን ነገር እና ወይ ከመጽሐፉ ነው ወይ ከእፎይ ነው ችግር ሊኖር የሚችለው። እፎይ የተጻፈውን ከሆነ ደግሞ ያነበበው ችግሩ ከእፎይ ሳይሆን ከጽሁፉ ነው ማለት ነው። ይህ እኮ ምንም እኮ እንትን ነው። ቆለጡ የተቀጠቀጠ እንትን መቅደስ አይግባ የሚል ብሉይ ኪዳን ላይ ሳንስታችሁ በቃ መጽሐፍ ቅዱስን ነውረኛ ለማድረግ በጣም ስትጣጣሩ መለከታለሁ። እኔ ለምሳሌ ነውረኝ በቃ ይሄ መጽሐፍ ምናምን ለማለት እና አፍንጫ ከሚለው ቃል ቆለጥ የሚለው ቃል ብልግና ሆኖ ማለት ነው። እኔ እኮ ያስቀኛል። የሰውነት ክፍል በግልጽ ተጽፏል ማለት ብልግና ተወርቷል ማለት አይደለም። በቃ የራሱ የሆነ ብሉይ ኪዳን የራሱ የሆነ መስፈርት አለ። ሙሉ አካል ያለው ነው መቅደስ የሚገባ። በክርስቶስ ግን ሽቦ ገብተዋል። በክርስቶስ ግን እውራን በርተው ገብተዋል። የተሻለውን ኪዳን እግዚአብሔር ስላሰበ በብሉይ ኪዳን የነበረው ትእዛዝን ምናምን ሄዳችሁ አርሰናል የምትሉኝ ሰዎች አርሰናሎች እንኳን ደስ ያላችሁ። በጭንቀት በመጠበብ በመከራ የፕሪሚየር ሊግ ዋንጫ ማንሳታችሁ
እርግጥ በሚመስል መንገድ ድል አድርጋችኋል። አሁንም ግን የቀራችሁ ጨዋታ አለ። ኳስ እንትን የሚባልበት ጉዳይ ፕሪዲክት አይደረግም ኳስ። ስለዚህ ነገ ከነገ ወዲያ እናያቸዋለን በሚቀጥሉት ጨዋታዎች ማለት ነው። ማቲ አሁን ከፎይ ወደ አርሰናል እንዴት እንዳሻገርከኝ አየህ። እና እንደዛ ነው። ስለዚህ አደገኛ ሃይማኖት የሚበጠብጡ ሰዎች ካያቸዋቸው እምነት የቀየሩ ሰዎች ናቸው። ብዙ ጊዜ በተለይ ከፕሮቴስታንት ወደ ሆነ እምነት የሚሄዱ ሰዎች በጣም አስቸጋሪ። እውነቴን ነው የምላቸው። ቤተ እምነታቸውን የሚበጠብጡት ከጴንጤ የሚመጡ ሰዎች ኦርቶዶክስም ቢሆኑ ሙስሊም እንኳን ብዙ አላቅም። ከጴንጤ ወደ ሙስሊም ሄድ። እዚህ ቲክቶክ ላይ አንድ ልጅ አለች 6 ጊዜ ሄደች እና ከመመላለሱ የተነሳ ከጴንጤነት ወደ እስልምና በጣም ከመመላለሱ የተነሳ ሰዎች ሳር የበዛበት ቦታ ሲመላለሱ የእግር መንገድ እንደሚያወጡት ከጴንጤነት ወደ እስልምና የእሷ መመላለስ የእግር መንገድ ፈጥሯል። ሁሉ ሌሎች እንዲሄዱ ማለት ነው። እሷን ተከትሏት ሄዱ። ከመመላለሱ የተነሳ የእግሯ ምልክት አለ። ከጴንጤነት ወደ እስልምና በጣም ነው የተመላለሰችው። አንድ አላህ እንቀበላለሁ አምናለሁ ምናምን ይሸዱ አላህ ምናምን ትላለች። ገብታ ንስሐ ትገባለች። ደግሞ አንድ የኦርቶዶክስ አስተማሪ ገባና ሲወቅሳት ልክ ናችሁ ተጸጽቻለሁ ትላለች። ደግሞ በዛ 6 ወር በኋላ ደግሞ አያታለሁ ሻሃዳ ስትይዝ እና እንደሷ የተመላለ እንደሷ ሰው ለንግድ መካ መዲና እንደዚህ አይመላለስም። ሳውዲ ለንግድ እንደዚህ ሰው አይሄዱ። ዱባይ እንደዚህ በፍጥነት ሰዎች ለስራ ጉዳይ አይመላለሱም። እሷ ወደ እስልምና የተመላለሰችውን ያክል ማለት ነው። አሁን ቆየች። ያጽናት፣ እግዚአብሔር ያጽናት በእውነት ወይኔ ማለት እንትን ትላለህ እኮ ሰው የሆነ አክሴፕት ታደርጓል። ለምሳሌ ሴት ብቻ ለምሳሌ አሁን እንትን እዚህ ማናት አራለች አቤት ትላለች። አሁን ራሱ ልትኖር ትችላለች። አንዷ ምንድን አሁን ለምሳሌ ከፕሮቴስታንት ወደ ኦርቶዶክስ ብትሄድ ትክክለኛው ትምህርት ይሄ ነው ምናምን ብለህ ነው። አትሊስት በስላሴ ማመንህን አልተውክም። አትሊስት በክርስቶስ አዳኝነት ማመንህን አልተውክም። የትምህርት ልዩነቶቹ ከኦርቶዶክስም ወደ ፕሮቴስታንት ስትመጣ ልክ እንደዛ ጭራሽ ሌላኛው ዓለም ውስጥ መግባት ግን በጣም አደገኛ ነገር። ልክ እንደነ አስራት ከባድ ነው። እንትና ሐዋርያቱ የተናገሩት ነገር ነው ትዝ የሚለኝ። ከአንተ ወደ ማን እንሄዳለን አሉት። አንተ የህይወት ቃል አለ። እነ ጴጥሮስ ከኢየሱስ እንደማይለዩ የተረዱበትን መረዳት ጌታ ሲጠይቃቸው እነዛ በማግስቱ ምግብ ባበዛ በማግስቱ ምግብ የሚያበዛላቸው መስሏቸው ደግሞ ተጠራርተው ከሰፈር ሲመጣው ኢየሱስን ንጉሱንልን አሉት። ኢየሱስም የልባቸውን ያቅ ነበር ይላል መጽሐፍ ቅዱስ። የልብ የሚያቅ ታውቃላችሁ እግዚአብሔር ብቻ ነው። ይሄ ራሱ የክርስቶስን አምላክነት አንዱ የሚያሳይ የመጽሐፍ ቅዱስ ሀሳብ ይመስለኛል። የልባቸውን ቀድሞ ስለሚያቅ ኢየሱስ የልብን የሚያቅ ሰው የለም። የልብን የሚያቅ እግዚአብሔር ብቻ ነው። ከዛ ንገስልን ምናምን ሲሉት ምግብ ፈልገው እንደመጡ ለሌላ አጀንዳ እንደመጡ ስለገባው ስጋና ደሜ ያልበላ የኔ ሊሆን አይገባውም ሲላቸው ይህ ሰው አዲስ እንግዳ ነገር ነው የሚያወራው ብለው እንደ እኛ ትናንት የበዛውን አሳውን ነው እንጂ እሱን መብላት አይደለም የፈለግ ነው ብለው አይሁዳውያን ናቸው ጸያፍ ነገር ነው ብለው ተመልሰው ሄዱ። የቀሩት ደቀ መዛሙርቱ ነበሩ። ጥቂትም ቢቀሩ ዞር ብሎ ኢየሱስ እናንተስ ልትሄዱ ትወዳላችሁ አለ። ደስ አይልም? እግዚአብሔር ልጅ ኢየሱስ ክርስቶስ ማንንም በጉልበት አስገድዶ አይደለም ቤቱ የሚያቆየው። ኦርቶዶክስ ሆነክ ብትቆይ አሊያም ፕሮቴስታንት ሆነ ብትቆይ ሌሎቻችሁ በስላሴ የምታምኑ አማኞች በክርስትና ውስጥ ያላችሁ አማኞች ያላችሁበት ቤተ እምነት ብትቆዩ የቆያችሁት እግዚአብሔር ልጅ ኢየሱስ ክርስቶስ አስገድዷችሁ ሳይሆን
በግድ አስቆይቷችሁ ሳይሆን ፍቅር ብቻ ግድ ብሏችሁ፣ ፍቅር ብቻ ይዟችሁ ሌላ ነገር የለም። በጉልበት ያስቀረን ሰዎች የለን እና ትሄዱ ትወዳላችሁ ሲላቸው ከአንተ ወደ ማን እንሄዳለን አለ ጴጥሮስ። አንተ የህይወት ቃል አለቀ። ከኢየሱስ የማንሄደው ልጅ ስለሰጠን አይደለም፣ ቤት ስለሰጠን አይደለም። ከኢየሱስ የማንሄደው ሚራክል መኒ አካውንታችን ውስጥ ድንገተኛ ገንዘብ ከየት እንደሆነ የማናውቀው ጢን ብሎ ስለገባ አይደለም። ከኢየሱስ ያልሄድነው ማንሄደው በቀን 3 የመብላትን ዋስትና ስላረጋገጠልን አይደለም። ከኢየሱስ የማንሄደው የቤት ኪራይ መክፈል ስለቻልን ስላልቻልን አይደለም። ከኢየሱስ ማንሄደው ስለማንታመን በዚህ ስጋ ህመም ስለማይደርስብን ስለሚደርስብን አይደለም። ከኢየሱስ ማንሄደው እነዚህ ሁሉ ነገሮች ላያችን ላይ ቢፈራረቁም የእሱ ፍቅር ከበሽታ ስለሚበልጥ ነው። ከማግኘት ከማጣት ስለሚበልጥ ነው። ከመቆም ከመውደቅ ስለሚበልጥ ነው። አለቀ። የክርስቶስ ኢየሱስ ፍቅር ከማግኘት ከማጣት ከሙላት ከጉድለት ይበልጣል። በቃ ብቻውን የመጀመሪያ በህይወታችን ሲያገኘን ከጠፋንበት ከተቅበዘበዝንበት ሲያገኘን እጃችንን የያዘበት የፍቅር እጆቹ የተወጋበት እጆቹ በቃ ዋስትናዎቻችን ናቸው ላለመለቀቃችን። በቃ ወዴት ነው የምትሄደው? እጄን ወደ ያዘኝ ወዴት ነው የምትሄደው? ያ በቀራንዮ መስቀል ላይ በችንካር የተወጋልኝ ወደሚሄድበት ወዴት ነው የምትሄደው? እግሮቹ ወደ ተቸነከሩበት መስቀሉ ወዳለበት መስቀሉን ወደማልጠልበት ወደ እሱ ነው የሚሄደው። አለቀ። በሽተኞች አሉ ቸርች ውስጥ። እግዚአብሔር ልጅ ኢየሱስ ሁላችንን የምፈውሳቸዋለሁ ብሎ ተስፋ አልሰጠንም። አንዳንዶች ስላልተፈወሱ ከእግዚአብሔር ቤት ይወጣሉ። ሌሎች አልተባረክንም ብለው ይወጣሉ። ሌሎች ትንቢቱ አልተፈጸመም ብለው ይወጣሉ። ኖ ስለ ትንቢቱ አይደለም የተከተለው፣ ስለ ሙላት ስለ ጉድለት አይደለም የተከተለው። የህይወት ቃል አለው። እሱ የህይወት ቃል አለው፣ የሚያኖር ነው። ህይወት የሚለውን ሐሳብ ተመልከቱ። የህይወት ቃል አለው ማለት ራሱ ህይወት ነው አይደል? ኢየሱስ ክርስቶስ እውነት፣ መንገድ፣ ህይወት ነው። ዮሐንስ ስለዚህ ህይወት ሲናገር ከመጀመሪያ የነበር ነው፣ በዓይኖቻችን ያየ ነው፣ በጆሮቻችን የሰማ በእጆቻችን የዳሰስ ነው። ስለ ህይወት ቃል እንነግራቸዋለን። ህይወት ተገለጠ አይተንም አላሉ። የታየ ህይወት ነው ክርስትና። በነገራችን ላይ በዓይን የታየ ህይወት ነው። ዮሐንስ ሲናገር ከመጀመሪያ የሰማነው ነው፣ በነቢያት የተነገረለት ነው፣ በመዝሙራት በህግ ውስጥ የተሰበከለት ነው። ኢየሱስ ከትንሣኤ በኋላ ሐዋርያቱን ጠርቶ መጽሐፍት ገልጦ በመዝሙራት በትንቢት ውስጥ በህግ ውስጥ ስለሱ የተነገረውን ሁሉ አብራርቶ እንደነገራቸው በመጀመሪያ የሰማነው ነው። ወንጌል መቼም በጆሮአችን ነው መጀመሪያ የገባው፣ ከዛ ወደ ልባችን ይዘለቀው፣ ከዛ እሱን ያመን ነው። ከዛ ካመንን በኋላ ለህይወትም ለስራም የሚሆን ጸጋ በእምነት በኩል ተካፍለናል። ያ ጸጋ ደግሞ በህይወት የምንገለጥበት አቅም ሆኖናል። አለቀ። እና ህይወት ተገለጠ። የተገለጠ ህይወት የተባረከች ቅድስት ድንግል ከሆነች ከማርያም ስጋን ነስቶ የተወለደ የተመላለሰ በኢየሩሳሌም ጎዳኖች ላይ በናዝሬት ጎዳኖች ላይ ተመላለሰ። በማርያም እቅፍ ውስጥ ሆኖ እንዳይገደል ከቤተልሔም ወደ ግብፅ በስደት የወረደ ለወንጌልን ለመስበክ በዛ በሚድል ኢስት በመካከለኛው ምስራቅ በአይሁድና በፍልስጤም አካባቢ ላይ በእግሮቹ የኳተነ የተገለጠ ህይወት የሚወድ ዝም ብሎ ይሄ የንግግር ፍቅር ሳይሆን የድርጊት ፍቅር ጥልቀት ያለ የምር የሚወድ። ዛሬ የእናቶች ቀን ነበረ። ሃፒ ማዘርስ ዴይ እናቶች፣ የወለዳችሁ እናቶች ሃፒ ማዘርስ ዴይ። ሰዎች ላማጡበት፣ ሰዎች በመከራ ላሳደጉበት፣ ጡት ላጠቡበት ከልጆቻቸው ሪዋርድ ይፈልጋሉ። ታውቃላችሁ አይደል? ዛሬ የመጀመሪያ ጊዜ በሉት። እኔ ብዙ ሴንስ አይሰጠኝም፣ የቀን ሰው አይደለሁም። ማዘርስ ዴይ፣ ላቨርስ ዴይ፣ እንትንስ ዴይ ምናምን የሚባል ነገር ብዙ ስሜት የለውም ለዚህ ጉዳይ።
ግን ለእኔ ስሜት ስለሰጠኝ ስላልሰጠኝ ሳይሆን ስሜት የሚሰጣቸው ወገኖች አብረውኝ ስላሉ አሁን ለዛሬ ሃፒ ማዘርስ ዴይ ምናምን ስላችሁ ለእኔ ስለሚሰጠኝ አይደለም ለእናንተ ስለሚሰጣችሁ ጭምር ነው የምናገረው። እና ሃፒ ማዘርስ ዴይ ሃፒ ማዘርስ ዴይ። ግን የነገ ውይይት አንድ በጣም ጥልቅ ነገር ያነሳል። ማርያም እመ አምላክ የአምላክ እናት ናት አይደለችም የሚል ሃፒ ማዘርስ ዴይ ማርያምን ይመለከታል ወገኖች? አይመለከትም? ይመለከታል እንዴ! መለኮት በውስጧ ስጋ የሆነላት ናት። በእውነት በጣም ልትደነቁ ይገባል በማርያም ስለተገለጠው ነገር በእውነት። እና ዛሬ ለማሚና ለሚስትየው ዝም ብዬ በቃ ከሚያልፍ ቀኑ ብዬ ኬክ ነገር አሰራው እና ደስ አላት። ማዘርጋ ሄጄ ኬክ ሰጧት። ሃፒ ማዘርስ ዴይ የሚል ኬክ ደስ አላት። ለምን? የወለደችው ልጇ የጎረምሳ ልጇ ቀን የሚባል ነገር በእሷ ስም የተሰየመ ቀን ላይ ስላከበራት ማለት ነው። እንዲሁም ነው ሰዎች ሪዋርድ ይፈልጋሉ። የሆነ ነገር ስታደርጉላቸው የሆነ ነገር በምላሹ ይፈልጋሉ እና አትሊስት ማርያም የእግዚአብሔር ልጅ ክርስቶስ ኢየሱስን እናቱ ተብላ ተጠርታለች። የማን እናት? የአምላክ እናት። ኃይላት ምን ሆንክ? ጥያቄ የፈጠረብህ ለምንድን ነው? የአምላክ እናት። አንዳንድ ሰዎች ለአንተ መነሳት ለአንተ መቆም ዋና እኮ ተመስጋኝ በህይወትህ በቃ ዲክ አመድ ያነሳ ዮናታን አው እግዚአብሔር ነው ያዳነ፣ ግን በዮናታን ተጠቅሞ ነው ያዳነ ይሉኛል። እና ታዲያ ለምን ይከብዳቸዋል? የእግዚአብሔር ልጅ ኢየሱስ ክርስቶስ በማርያም ተጠቅሞ ነው ያዳነን የሚለው ሐሳብ ለምን ይከብዳቸዋል? አንዳንድ ሰው ይመጣል ማርያም ባትኖርም ሌላ ማዘጋጀት ይችላል። እሱን ሌላ ጊዜ እናወራለን። ፌል ሲያደርግበት አሁን ፌል ያላደረገ ሚሽን ነው እግዚአብሔር ያደረገው። ፌል አላደረገም። ማርያምን መረጠ፣ አንዷ እሺ አለችው፣ በአንዷ አንዷ እጅ አደገ። ልክ የኔ ባለቤት አዲሱ ልጇን በቅፏ አድርጋ እንደምትይዝ ዓለማትን በቃሉ ደግፎ የያዘውን እሷ በክንዷ ደግፋ የያዘችው ማለት አንዳንድ ጊዜ እንትን እንዳታረጉት ነው። እንርቃለን፣ ታውቃላችሁ፣ እንርቃለን። የሆነ ነገር የሆነ ኤክስትሪምን ለመሸሽ የሆነ ኤክስትሪም እንርቃለን እና ቴኬር አደረገችው እንደ ልጅ እናት ይዛው በምድረ በዳ ሸሸች። ጎረብጣል አሁን እንትን መስቀሉ እኔማ ያዳነ ወንጌል ብቻ እንደሆነ ልጃችን በለውኪ እና እንደዛ ነው። የነገ ውይይት ነው በነገራችን ላይ ወደዚህ ሀሳብ የከተተኝ። ነገ ማርያም የአምላክ እናት ናት በሚል ርዕስ እኛን የማይመለከተን እንዳይመስላችሁ ብዬ ነው። ፕሮቴስታንት ወገኖች ይመለከተናል። በጣም ጸዴ ርዕስ። በነገራችን ላይ ኢየሱስ ከማርያም በስጋ እንደተካፈለ ምን ሰው የእግዚአብሔርን መንግስት አይወርስም። በስጋ እንደተካፈለ ማያምን ሰው የኛዎቹ ደፋሮች ናቸው። አሁንም አሉ። በቃ ይሄን ሽምጠጥ አድርገው የሚኖሩ ሰዎች አሉ። እንደዛ እሺ። ውይይት ሲስዬ የሁሱ ኡስታዝ ሁሱና ወንድማችን እፎይ ነገ በሙስሊምና በኦርቶዶክሳዊ ወንድማችን በእፎይ መካከል ውይይት አለ እና ጸዴ ውይይት ይመስለኛል። እንደውም እስካሁን ከተደረጉ ውይይቶች ተለቅ ያለ ውይይት ይመስለኛል። ሪከርዱ በማን የተያዘው? ሪከርድ ካለ በፈለገ አትናቴዎስና
በኤርሚያስ መካከል የተደረገው ውይይት መሰለኝ። ከተወያዩ እኔ ልቀጣ ማለት አልገባኝ እንዴ? ምን ማለት ነው? ከተወያዩ እኔ ልቀጣ አልገባኝም። አይወያዩም። ትዕግስት ግድ ነው፣ ግድ ነው። ለምንድን ነው የማይወያዩት? ምንድን ነው ምክንያቱ? ሙስሊሞቹ አይመጡም ነው ወይስ እፎይ ይቀራል ነው ወይስ መሀል ላይ ብጥብጥ ይፈጠራል? ርዕስ ሁሱ አይመጣም። ሁሱ አይገኝም አልገኝም አለ እንዴ? እኔ ያልሰማው ምን ያላቅም። ይሄ ጉዳይ 3 ሰዓት ማታ 3 ሰዓት ማታ በኢትዮጵያ ሰዓት አቆጣጠር 3 ሰዓት እንዲህ 3 ሰዓት ማታ ሰላት ይኖርበታል። እሱ ይህንን ውይይትማ ከቀረ ጭራሽ እንዴት ይሆናል? እንዴት ይሆናል? ማን ነው የሚቀረው? ርዕሱ እርግጠኛ ለሆነ ይመስለኛል። በማን ቤት? አይ ተስማምቷል እኮ አይ ቲንክ አንድ ቪዲዮ እንደተመለከትኩት ሲስ ራሱ እፎይ ሄዶ ርዕስና ሰዓት መርጧል እና እነሱም ተስማምተዋል። እነ መሲም ቪዲዮ መሲ ሰለምቲዋም ቪዲዮ የሚሰሩት በዛ ነው። በየራሳቸው ቤት ይሆንና ገስት ላይ እፎይ ክርስቲያንን ያስገባል። አይ ቲንክ ከተሳሳትኩ ታርሙኛላችሁ። እዛ ቤት ደግሞ ሁሱ ቤት ውስጥ የሆነና አንድ ልጅን ስሙ አልተያዘልኝ አይደለም ኖ ሙስሊምና ኦርቶዶክስ ክርስቲያን በጣም ሲበጠብጥ ካያችሁ ሰውየው የእናትና የአባቱ ሃይማኖት አይደለም። በጣም ሲበጠብጥ ካያችሁት የሆነ ሃይማኖት ውስጥ ገብቶ በሆነ ሃይማኖት ሰክሮ ሰውዬ ካያችሁት የእናትና የአባቱ ሃይማኖት አይደለም ሃይማኖቱ። ለምሳሌ በኦርቶዶክስ ደረጃ ያበዱ ሰዎችን ካያችሁ የነበሩ ናቸው። እዚህም በጴንጤ ጥላቻ ያበዱ ሰዎች እዚህ ቲክቶክ ላይ ልክ እንደ ተመስገን አይነት ደግሞ ጴንጤ የነበሩ ሰዎች ናቸው። የተወለዱበት አትሊስት ተወልደህበታል፣ ያው ኖረህበታል። ያ ሁልጊዜ በቃ ብለው የሚኖሩ ያደጉበት ሰዎች የተሻለ ለሌላው ሃይማኖት ርህራሄ ያላቸው ትንሽ ጭልጭል የምትልም ርህራሄ ያላቸው አሁን እንትና በጣም በቃ እያየሁት ነው። ወንድማችን ተድላ አሁን ሰለምቴው ተድላ በጣም በቃ በዚህን ያክል ደረጃ እንደዚህ ሰውንም ግለሰብንም ጥምድ ማድረግ ተገቢ ነው ብዬ አላስብም። አይመስላችሁም ወዳጆች? እሺ ወደ ዕለቱ። አንተ ቀድሞውን በየትኛው እምነት ውስጥ ነበርኩ? ኦርቶዶክስ ነበርኩ። ኦርቶዶክስ ተዋህዶ ነበርኩ። ኦርቶዶክስ ነበርኩ። በ12 ዓመቴ ነው ፕሮቴስታንት የሆንኩት። እኔ ኦልሞስት ግን በእድሜ ኦርቶዶክስ ከሆንኩበት ፕሮቴስታንት የሆንኩበት እድሜ ይበልጣል። ያው የተንዘላዘልኩባቸው ሳይቆጠሩም ቢሆን ማለት ይበልጣል። በልጅነቴ ነው ከኦርቶዶክስ ቤተክርስቲያን የወጣሁት። ይሄን ንግግር እስቲ መግባት የምትፈልጉ ሰዎች እዚህ ጉዳይ ላይ እናወራበት። ነገራችን ላይ ኒው ቴስተመንትን የሚያጠና ጴንጤና ኦልድ ቴስተመንት እቺ የዮናታን ንግግር ውስጥ ብሉይ ኪዳንና አዲስ ኪዳንን በተመለከተ ዮናታን የ1 ደቂቃ ንግግር ነው፣ ራሳቸው ቆርጦ የለቀቁት ነው። ይናገራል
እና እስቲ እናውራ። ነገራችን ላይ ኒው ቴስተመንትን የሚያጠና ጴንጤና ኦልድ ቴስተመንትን የሚያጠና ጴንጤ ልዩነት አለ። ኦልድ ቴስተመንት ላይ በብዛት የሚቆይ ሰው እያነበበ የሚቆየው ኢያሱን ስለሆነ ግን ላይፉ ከሰገባው አወጣ ወጋው